ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሮብ መረጃዎችም እናልፋለን። በመጀመሪያም አጫጭሮቹን ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲደረግ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። አዲስ ምዕራፍ ላይ ቀርባ የነበረችው በኢቢኤስ ቲቪ ብርቱካን ተመስገንም መታሰሯም ታውቋል። የታሰረችው በአዲስ አበባ ፌዴራል ፖሊስ ቢሮ ነውም ተብሏል። ከተቋሙ ኃላፊዎች መካከልም ኮሚሽነር ብርሃኑ አበበና ሞሊሶ እያናገሯት እንደሆነም ተረጋግጧል። በዚህ ጉዳይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ይደርሳችኋል። በሁሉም የአማራ ግዛቶች ከታወጀ 7ኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባርም ግለቱን ጠብቆ በድል እንደቀጠለ ነው። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ዩቲዩብ ወይም ቲክቶክ የመሳሰሉ መተግበሪያዎችንም በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማትም ታክስ እንዲከፍሉ ሊደረግ መሆኑም ተሰምቷል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ለብዙ ሰው እንዲደርስ ይሄንን ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በዝርዝር ወደምናገኘው መረጃ ስናልፍም ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ማለዳ በማህበራዊ ትስስር ገጻቸው ባጋሩት መረጃ መላው ትግራይ ህዝብ ጊዜያዊ አስተዳደሩን በፕሬዝዳንት ሊያገለግሉ ይገባል የሚለውን ሰው እንዲጠቁም ጠይቀዋል። ጠቅላይ ሚኒስትሩ በትግረኛ ያስተላለፉት ሙሉ መልእክትም እንደሚከተለው ተተርጉሞ ቀርቧል። እንደሚታወቀው በኢፌዴሪ ህገ መንግስት መሰረትም እንዲሁም በፕሪቶሪያው ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ መግባትን ለመደንገግ ባወጣው አዋጅ ቁጥርም 359 ህዝባር 1995 መሰረትም እንዲሁም አሳታፊ የትግራይ ጊዜያዊ አስተዳደር መንግስት መመስረትን በሚመለከትም የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015 መሰረትም የቆመ የትግራይ ጊዜያዊ አስተዳደር ለሁለት ዓመታትም በስራ ላይ መቆየቱም ይታወቃል። በአዋጅ ቁጥር 359 ህዝባር 1995 አንቀጽ 15 ንዑስ አንቀጽ 3 መሰረትም ጊዜያዊ አስተዳደሩ ለሁለት ዓመት ብቻ ነው ሊቆይ የሚችለው። ተጨባጭ ምክንያት ካለ ግን የጊዜያዊ አስተዳደሩ እድሜ ማራዘም ይቻላል። ቀደም ሲል በተገለጸው ህጎች እና በፕሪቶሪያው ስምምነት የቆመውም የትግራይ ጊዜያዊ አስተዳደር በሁለት ዓመት ውስጥም የጊዜያዊ አስተዳደር ስራዎቹ አጠናቆ ኃላፊነቱን በህዝብ ለተመረጠ መንግስት ማስረከብ ይገባ ነበር። ይሁን እንጂ የትግራይም ጊዜያዊ አስተዳደር የተሰጠውን ቁልፍ ስራዎችን በተሰጠው ጊዜ ማጠናቀቅ አልቻለም። ከነዚህ ቁልፍ ስራዎች አንዱም ምርጫ ማካሄድ የሚያስችል ምቹ ሁኔታዎች መፍጠር ነው። እነዚህ በአግባቡ ካልተሰሩ ስራዎች መካከል አንዱ በመሆኑም እድሜ ህግ ጊዜውን መንግስትም በመሻሻል ለአንድ ዓመት እንዲራዘም ግድ ሆኗል። ፌዴራል መንግስት መሬት ላይ ያለውን ተጨባጭ ሁኔታም ግምት ውስጥ በማስገባት የጊዜያዊ መንግስቱን እድሜ ለማራዘም ለፖለቲካ አስተዳደራዊ እና የህግ ስራዎችንም በማከናወን ላይ የሚገኙ ሆኖም ከዚህ ጋር ተያያዙ አዲስ የጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷልም ብለዋል። እንደሚታወቀው በደንብ ቁጥር 533 ህዝባር 2015 አንቀጽ 3 ንዑስ አንቀጽ 2 መሰረትም የጊዜያዊ አስተዳደሩ ፕሬዝዳንት መሾም የጠቅላይ ሚኒስትር ኃላፊነት እንኳን ቢሆንም ህዝብ በተሞላ መንገድ በምርጫ መሪዎችም እስኪመረጥ ድረስም የጊዜያዊ አስተዳደሩ ፕሬዝዳንት በመጠቆም ላይ ተሳትፎ እንዲኖረውም አስፈላጊ በመሆኑ የጊዜያዊ አስተዳደሩን ስራዎችም በብቃት ሊፈጽሙ ይችላሉ፣ የክልሉን ሰላምና ደህንነት ሊያረጋግጡ ይችላሉ የምትሏቸውን እጩዎችም ከታች ወደ ተገለጸው የጠቅላይ ሚኒስትር ቢሮ ኢሜል አድራሻ ከዛሬ ጀምሮ ጥቆማችሁን ምትልኩ እንደምትችሉ እናሳውቃለንም ሲል ይገልጻል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ወደ ቀጣይ መረጃ ስናልፍም በሁሉም የአማራ ግዛቶች ከታወጀ 7ኛ ቀኑን ባስቆጠረው ዘመቻ አንድነትም በጎንደር ግንባር ግለቱን ጠብቆ በድል እንደቀጠለ ነው። በማዕከላዊ ጎንደር ቀጠና በወገራ ወረዳ የጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ፣ ይታየው ብርጌድ የገደበየ ከተማን እና ወርቀ ደግሞ ከተሞችን የሰፈረው ያገዛዙ ጦር ላይ ጥቃት በማድረስም ከተሞችን የተቆጣጠረ ሲሆንም ከጎንደር ደባርቅ ዋና መስመር ጠላት እንዳይንቀሳቀስ መቆረጥ ተችሏል። አሁን ከተሞችና መስመሩም በፋኖ ቁጥጥር ስር ይገኛል። በዚህ የጋራ ግንባር ጠላትም 21 ሙትና 14 ቁስለኛም ሆኗል። መቶ አለቃ ዋሴ የተባለ የጠላት አመራር መደምሰሱንም አረጋግጠናል። በቀን 15 2017 ከጎንደር ከተማ
ደቡባዊ አቅጣጫ ጠዳም ምንዘሮ ብርቦክስ አካባቢ የአፈጎ ጎንደር የበጋሻው ክፍለ ጦርም የተወጣጡ ብርጌዶች ወደ ቀጠናው ለመንቀሳቀስ የሞከረ ፋሽስት ሰራዊትም በተኩሱ መልሰውታል። በዚህ ግንባር ምንዘሮ የተባለ ቦታ መንገደኞችን ፋኖ በመምሰል ሲዘርፉ እጅ ከፈንጅም የተደረሰባቸው ዘራፊዎች ላይ በተወሰደ የማይዳግም እርምጃም 2 ዘራፊዎችም ተደምስሰዋል። በማዕከላዊ ጎንደር ቀጠና በምዕራብ በለሳ የጎንደር በጋሻው ክፍለ ጦርም የቴዎድሮስ ብርጌድም በቀን 15 2017 ዓ.ም ልዩ ስሙ ሮቢትና አስጋሩ አካባቢ ላይ በተከታታይ 2 ቀናት ጠላትን የተዋጉ ሲሆንም 7 የተደመሰሱና 3 ቁስለኛ ሆነው ፈርጥጠዋል። በደቡባዊ ጎንደር ቀጠና ዓለም ሰጋ አካባቢ ሜጀር ጀነራል ውባንታ ባተ አንደኛ ኮር አካልም የሆነው ብርጌዶችም ከጠላት ጋር ለአጭር ሰዓት ጠላትን የተፋለሙ ሲሆንም የተመዘገበው ሰብአዊና ቁሳዊ ኪሳራም የለም። ጎንደር ግንባር የዘመቻ አንድነት ወታደራዊ ጥቃት ግለቱንም ጠብቆ እየተፋፋመ ሲገኝም በ7 ቀን ውስጥም በ11 ልዩ ቦታ 14 ጊዜ ውጊያ በመደረግ ንቁ ተሳታፊ የሆነው የጎንደር በጋሻው ክፍለ ጦርም ዛሬም በበለሳ ሮቢት፣ በወገራ ገደብዬና ወርቀ ደግሞ ውጊያ አጠናክሮ ቀጥሏል። በጎንደር ግንባር አብዛኛው ቀጠና ዘመቻ አንድነትም ጠላትን ሰቅዞ በመያዝም የአገዛዙን የዘወትር ወታደራዊና ፖለቲካዊ አስተዳደራዊ ተግባራትን መከወንም በማይችልበት ደረጃ ላይ እየደረሰ መሆኑንም የአማራ ፋኖ በጎንደርም ገልጿል። በሌላ የውጊያ መረጃዎች ስናልፍም 12ኛው ኮሎኔልም ተደመሰሰ። የወራሪው 99ኛ ክፍለ ጦር አዛዥ የነበረው ሕፃን ደፋሪው ኮሎኔል አባይነ አሻዱ ላይም ተደመሰሱ። የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛው ብርጌድም አሹዳ ላይ ባደረገው መብረቃዊ ጥቃት የ99 ክፍለ ጦር አዛዥ ሕፃን ደፋሪው አዛውንት ገዳዩ ኮሎኔል አባይነ ተደምስሷል። አብሮ የነበረው ክፍለ ጦር ምክትል አዛዥ 100 አለቃ ሀብቴ የተባለ ጫፍጫፊም አብሮ ተደምስሷል። በዚህ ውጊያም ፓትሮል መኪና እና ዙ 23 ውስጥም የተደበቁ የነበረ ሲሆንም አቸፈሬ ሞት አይፈሬውም ባደረገው መብረቃዊ ጥቃትም እስከ ወዲያኛውም ሸኝቷቸዋል ሲልም ገልጿል። የአማራ ፋኖ በጎጃም። ወደ ቀጣይ መረጃ ስናልፍም ዩቲዩብ ወይም ቲክቶክ የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው። በክፍያው የሚቀርበው ወይም የሚያቀርቡት አገልግሎት ገንዘብ ከሚገኘው ድረገጽና መተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱንም አሰራሩንም ለመተግበር ከወጣው የመንግስት ሰነድ መመልከቱንም ዋዜማ ሬዲዮ ዘግቧል። በድረገጹ የሚቀርቡ የሚዲያ አገልግሎቶች ፖድካስት፣ ፊልም፣ ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ ተጨማሪ እሴት ታክስ ወይም ቫትም ይጣልባቸዋል። በመደበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶች ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክ ዘዴ በሚቀርቡ የትራንስፖርት አገልግሎት ላይ በተመሳሳይ ሁኔታ እሴት ታክስ እንዲካተትም አድርገዋል። ባለፈው ዓመት ሰኔ ወር ላይ የጸደቀው የተጨማሪ እሴት ታክስም ለማስፈጸም የወጣው የሚኒስቴሮች ምክር ቤት የተጨማሪ እሴት ታክስ የተሰኘውም ደንብ በ13 ክፍሎችና በ66 አንቀጾችም ተከፋፍሏል። የተጨማሪ እሴት ታክስ አዋጅ እንዲታወጅ ካስፈለገበት ምክንያት ውስጥም የኤሌክትሮኒክስ ግብይትና በዓለም አቀፍ ደረጃ ተቀባይነትን ያገኘው አዳዲስ እሳቤዎች በሀገሪቱ የሕግ ማዕቀፍ ውስጥም በማካተት ታክሱ ኢኮኖሚያዊ እድገት እገዛ እንዲያደርግም ማስቻል የሚለው ይገኝበታል። በዚህ መሰረት ከዚህ ቀደም ተጨማሪ እሴት ታክስ ውስጥ ያልተካተቱ በኤሌክትሮኒክስ ዘዴ የሚቀርቡና የደንበኝነት ምዝገባ በመጠቀም የሚተላለፉ ሚዲያዎች፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞች፣ ሙዚቃዎች ተጨማሪ እሴት ታክስም ተጥሎባቸዋል። አሁን አዋጁንም ለማስፈጸም የወጣውን የተጨማሪ እሴት ታክስ ደንብም በበየነ መረብ በመጠቀም የሚተላለፉ ፖድካስቶች፣ ብሎጎች፣ ጆርናሎች ለመንግስት ታክስ መክፈል እንዳለባቸውም ያስገድዳል። የማህበራዊ ትስስር አገልግሎት ወይም ዌብሳይት እና መተግበሪያዎችን ማቅረብ ተጨማሪ እሴት ታክስ የሚሳተፍባቸው አገልግሎቶች መሆናቸውንም ተመልክተናል። በኤሌክትሮኒክስ ዘዴ ከሚቀርቡና ታክስ ከሚከፈልባቸው አቅርቦቶችም ሌሎች አገልግሎቶች ውስጥ በበየነ መረብ የተመሰረተ የጨረታ አገልግሎት መስጫ አቅርቦት፣ የማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክስ መጽሐፍ አቅርቦትም የሚሉት
ይገኙበታል። በተንቀሳቃሽ ስልክ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎችና ፊልሞችም በታክሱ ተካተዋል። በዚሁም የሙዚቃ አቅርቦት፣ የቀጥታ ስርጭት አገልግሎት፣ የስልክ ጥሪ፣ ድምፅ ለቀጥታ ዝግጅቶች፣ ቲያትሮች እና ምግብ ቤቶች የሚውሉ ቲኬቶችን በኢንተርኔት በኩል መሸጥም በአዋጁ መሰረት የተጨማሪ እሴት ታክስ አገልግሎት የሚከፈልባቸው ናቸው። በደንብ በኢትዮጵያ ግዛት በዲጂታል መንገድ የሚሰጥ የትራንስፖርት አገልግሎት አቅርቦትን በተጨማሪ እሴት ታክስ ውስጥም ተካቷል። የመንገደኞች የትራንስፖርት አገልግሎት በመመቻቸትም በኤሌክትሮኒክ ዘዴ መንገደኞችን ከትራንስፖርት አቅራቢያ ጋርም የሚያገናኘው ማንኛውም ሰው ተጨማሪ እሴት ታክስ ክፍያ መሆኑንም በደንቡ ላይ ተብራርቷል። የፕላትፎርም ወይም በዲጂታል የሚሰጥ የትራንስፖርት አገልግሎት አቅራቢያ ማንኛውም ክፍያዎች እና ኮሚሽኖች ጨምሮ ሌሎችም ተሳፋሪዎች ከሚከፍሏቸው ጠቅላላ ክፍያዎች ላይ ተጨማሪ እሴት ታክስ መሰብሰብ አለበት ሲልም ደንቡ ያዛል። የፕላትፎርሙ አቅራቢው በየዕለቱ መጨረሻ ለመንገደኞች የትራንስፖርት አገልግሎት ሰጪው የተጨማሪ እሴት ታክስ ደረሰኝ መስጠት እንዳለበትም ደንቡ ያብራራል ሲልም የዋዜማ ሬዲዮ ተናግሯል።